السلام عليكم ورحمة الله وبركاته. سلام سلام بيالو دياغري لجي مسلم كريستيان بيالاችሁ الله يطبقاችሁ ውዶችዋ። አሁን ዛሬ ሰኞ ነበርና ሆስፒታል ጤና ሳይቼ መጣሁላችኋለሁ እና ያለው ነገር እንግዲህ ያው ምን ማይል ተብያለሁ። እስኪ እንግዲህ ኢንሻአላህ አሁን ምንድነው አንቺን ሰላም ከሚነሱ ነገሮች ራቂ። ከቤተሰብ ከባለቤትሽ ጀምሮ ከቤት ያለ ሰው ያው ዙሮ ካንሰር ያገገሙ ሰዎች ምን አይነት ነገር እንትን ይላሉ የሚለውን አንብቢ ማንበብ ከቻልሽ እና ራስሽን ጠብቂ። ያው በማንኛውም ሰዓት ስሜት ተሰማሽ ነይ ቶሎ ነው ያሉኝና እንግዲህ ይሄንን ነው የሚመስለው። ዱአ አድርጉልኝ ኢንሻአላህ። እስካሁን አላህ ያደረሰ ጌታ አላህ ያውቅልኛል። ለዛ ያው አሁን ላይ ያኔ በቃ እንትን ብያለሁኝ እና ያው በቃ ይሄን ይመስላል። ያው ይሄ ነው ያለው ነገር ያሉኝ እንደዚህ ነው። ራስሽን ጠብቂ፣ ጥሩ ነገሮች ተመገቢ፣ በቃ እንደዚህ ነው ያሉኝ እና ንዴት ነገር ብሽቀት ምናምን ላንቺ ኮንፈርት ከማይሰጥሽ ነገር ራቂ። ለምሳሌ እንደዚህ ነው ያሉኝ እና በቃ ይሄን ነው የሚመስለው። እንግዲህ ምንምናችሁ ነገር ደግሞ እናንተ ሚዲያው ላይ ስለመመጣ ማለት ነው ኮሜንት ሚዲያው ላይ ግዴታ መጥፋት ስለሌለብኝ ስለሚያስፈልገኝ ስለማጠፋ ከቻላችሁ እህቶች ሁላችሁም የማይሆን ኮሜንት እንዳትጽፉብኝ አደራ እምላችሁ። ለምን እኔ ትንሹ ነገር ሁሉ ነው ሰላም የሚነሳይ። ሰላም ሲነሳይ ደግሞ እኔን የሚጎዳኝ አልመሰለኝም። ግን እነሱ እንደዚህ አይነት ነገር የበለጠ እንትን ለማለት ጥሩ አይደለም ነው ያሉኝና ያኔ እኔ መተው እችል ነበር ዩቲዩብን፣ ግን ብር ስለሚያስፈልገኝ ግዴታ ሳንቲም ትንሽ የቤቴን ኪራይ እንኳን ብችል ዩቲዩብ ላይ መስራት ስለምፈልግ አደራ እንግዲህ ልብስ እሸጣለሁ እንደነገርኳችሁ ብዙ ነገር መስራት እፈልጋለሁ። አደራ ነው የምላችሁ እንግዲህ እህቶች በዚህ ተባባሉ። ለምን ሰላምሽን ከማይሰጥሽ ነገር ራቂ ነው ያሉኝና ከዩቲዩብ ብር ያኔ ልክ እና እንደዛ ነው የምላችሁ። በተረፈ ትናንት በሰራው ቪዲዮ ደግሞ የጻፋችሁልኝ ኮሜንት ብዙዎቻችሁ አርጋችሁልኛል። ብዙዎቻችሁ አላህ ልቦና ይስጣት እሷን ብላችኋል። አሚን ነው አላህ ልቦና ይስጣት እህታችን ናት ወላሂ። እና ደግሞ በተረፈ አንዳንድ ሰው ለሙሉክያ ብለሽ ትቀባጥሪያለሽ ምናምን ያላችሁኝ አላህ ልቦና ይስጣችሁ። ለምንድን ነው ያ ሙሉክያ እንዲመጣ የተደረገው? ስላስፈለገኝ ነው። ቁስሌንም አሳይቻችኋለሁ፣ ፎቶ አጣገባብሬ ለጥፌዋለሁ እና እንደዛ እንዳላችሁ እንግዲህ እሷ እህታችሁም ብትሆን አይባልም ነበር። እኔ እህቴም ብትሆን ከጤነኛ እህቴና ከታመመችው እህቴ የታመመችውን እህቴን ነው የማዝንላት። ለምን ታያት በዲያ ብዬ አንዲት እህቴ ብዙ ልጆች ገብታችሁ ጽፋችሁላት አላመሰግናለሁ። ግን ለምንድን ነው አንቺ ፋጡም እንዲህ አይነት ሰው አትመስኝም ነበር። ሱብሃንአላህ ለምን በውስጥ አጨረሽ ምናምን ያላችሁ በውስጥ ለምኛታለሁ። የላኩት ሰዎች ለምነዋታል። እኔ ብቻ አይደለሁም ሳለምን እኔ እሷን ነውር ለማውጣት የእህቴን ነውር ለማውጣት ፈልጌ ያረኩን ነገር አይደለም። ከዚህ በኋላ ደግሞ ቢላክም እንዳትጠቀም ያላችሁ ሜቶችን ምክራችሁን ሰምቻለሁ። አልጠቀምም። እሷም እንድትልከው አድራሻዬንም አልሰጥም። ከዚህ በኋላ አለቀ። ለምን ልክ እንዳላችሁት በታማኝነት ያላደረሰች እኔን የሚጎዳ ነገር መጨመር የምትፈራ ሰው እናት ብዬ አላስብም። እናንተም ከነገራችሁ ብዙ ኮሜንቱንም ካየሁት አንፃር ከባድ ነው የሚሆነው እና የላከችው እህቴን በጣም አዝናለሁ። እህቴ ወይኔ እህት አላህዬው መልካማ እንዲሁ ወንጀላቸውን መሮላቸው በኸይር ስራ በቀላሉ ተጠይቀው ወደ ጀነት ከሚገቡ ሰዎች አላህ ያድርግሽ። እኔ ውድ ወይ አንቺ ያረግሽልኝ ከምንም በላይ ነው። ከቻልሽ ሌላ እህቶች እንዲያልሽው ብዙ ሰው ልክልሻል ብሎኛል እያይሹ በኮሜንት በውስጥም እያሉ ነው። እኔ አሁንም ደግሞ አንቺ ታስቸገርኩሽና ሰዎቹም የሚፈቅዱልሽ ከሆነ እንደገና አዘጋጅተሽ ብልክልኝ ደስ ይለኛል። ሌሎቹን አላልኩም። እሷን የፊቱንም ልፋቷን እንዲሁ ብቻ እኔ እንደዛ አሰብኩኝ። እሷን በውስጥ ማውራት ይችላሉ፣ ግን እዚህ ላይ እሷን ያጽናናታል ብዬ የማስበው ተቀባይ ደግሞ እኔን ሰው ሰጥሻለሁ አዲስ አበባ አዘጋጅተሽ እንደገና በሌላ ሰው በኩል እንዲደርሰኝ አደርጋለሁ። ሌላ ሰው ደግሞ እንደዚሁ ያየ ሰው ይላክልሽ እንጂ ሁሉንም እኔ እቀበልልሻለሁ ያለኝ ሰው አግኝቻለሁ። እና የእሷን ከዚህ በኋላ ብትልከውም ያኛውን እህቴ ይቅርታ አልቀበልም፣ አልፈልግም። ለምን ለቃሉ ያልታመነ ለሰው ኸይር ነገር ያስባል ብዬ ማመን ይከብዳል። እኔ በዚህ ሁኔታ ሌላ ነገር ባይዲ ነገር ከፍታ ጨምራ ብትልከው ጥሩ አይደለም። ለዛ የኔ ውዶች ወይ እንደዛ ነው። ለሷም ያገዛችሁ እሷ ለኔም እህቴ ናት። አይታችሁኛል ቪዲዮ ላይ ሄጄ
እህቴ አይመችሽም እንደ ሰዎቹ እንትን ልትይ ትችያለሽ ስላት፣ ኧረ ወላሂ ወላሂ እኔ እንደማንም አይደለሁም እኔን በፈለግሽ ሰዓት በጎንሽ ነኝ ያለችውን ቪዲዮ ነው ይውቱ ውሸቴን ከሆነ ገብታችሁ እንጂ እሷን አይብ የምታወሪው ምናምን እኔ እኮ ስለሚያስፈልገኝ ነው ከአረብ ሀገር ባየር ተጭኖ የመጣው ያ ነገር እንጂ እኮ ባያስፈልገኝ ለምን እህቴን አስቸግራለሁ ሰው ሀገር። በእርግጠኝነት ደግሞ ያቺ የላከችልኝ እህቴ የኔን ሙሉ ክያ ብቻ አይደለም የምትልከው። እኔ የሰማሁት ነገር የለኝም አላሽ ሄዴ ነው ለእሷም የሆነ ነገር ልካ ነው በእርግጠኝነት ግን ለእሷም ስትል እኔ ዘንድ ማድረስ ነበረባት። አልሆነም። ከዚህ በኋላ አልቀበልምም። በእሷ ምክንያት አታውሪ የምትሉ ደግሞ ማውራት ይችላል። ሰውን መዞለም አይቻልም። በሰራው ስራ ግን መናገር ችግር የለውም። ላላህ ብዬ ከተውኳትን የምተው እችላለሁ እንጂ እንዲናገር ያደረገች እሷ ስለሆነች ሰው መዞለም ማለት ሀቃችሁን ቀምቷችሁ ዞለማችሁት አይባልም። ለምሳሌ እኔ የሰው ገንዘብ ቀምቼ እኔን ስሜን ቢያነሱኝ የታመመችውን አታንሷት ብትሉ ይሄ ፌር አይደለም። ብታመምም በአማናዬ መወጣት አለብኝ ወይ መቀበል የለብኝም። መጀመሪያ ታመሚያለሁ ብዬ መተው አለብኝ እንጂ አማና እንደሚያደርስ ሰው ተቀብዬ እንትን ካልኩኝ ለምን የፈለገ አይሆንም። እኔም ሀቁን ይወጣ ነው። አሁን እሷን ወዳችሁ ከሆነ ይሄን አይነት አስተያየት የሰጣችሁ ሰዎች እሷን ምትሏት አማና በእስልምና ምን ያህል እንደሆነ ታውቃላችሁ። ለዛ አማናሽን ለምን አልተወጣሽ ማለት ታይ። በሽተኛ የሚባለው ሰው ጤነኛ የነበረው ሲታመም ነው። በሽታ በብር አይገዛም። ስጫት ብላችሁ እሷን እንደመምከረን ለእኔ በዚህ ነገር አትምጪ፣ ይሄን ነገር እኔ ዩቱብ ላይም ስለሚቆጥርልኝ ይሰራበታለሁ። ዩቱብ ላይም ብር ያስብልኛል እኮ ባልሆነ እኔ ፕራንክ ስሪ ስትሉኝ ፕራንክ አልሰራም ነው ያልኳችሁ። እንዲህ አድርጊ ስትሉኝ እንዲህ አላደርግም ነው ያልኳችሁ። ሀራም ነገር እንጂ ይሄ ሀራም አይደለም። ያደረገችኝን የሆንኩትን ነው። ለዛ ይኸው ባረገችኝ ነገር ነው ያኔ እሷን ስም ያነሳሁት። ዝም ብዬ አይደለም የዞለምኳት። የዞለመችኝ እሷ ናት። የተሰጠሁትን የቀማችኝ ለዛ ነው ያነሳኋት። ከዚህ በኋላ እቃውን አልቀበልም። አፉ በይኝ ይቅርታሽ እቃውን ባትቀበይ ብላ ደውላ ታናገረችኝ። አፉ እላለሁ። ግን በዚህ ሁኔታ አፉ በይኝ ሳትለኝ አፉ በጣም ዝም ብዬ አፉ ብያለሁ ብለውም አይደለም። ለምን በደሉ ትልቅ ስለሆነ ለዛ እንደዚህ ነው የምላችሁ ውድ ሀገሬ ልጆች። የመሜን መጨረሻ ደግሞ ይኸው እንደዚህ ብሎኛል። ይሄን ነፃነሽ ይሉኛል ብዬ ተስፋ አድርጌ ነበር። አልሐምዱሊላህ ረብል ዓለሚን። ሰው የሚኖረው አላህ የጻፈለትን አላህ የወሰነለትን ነው። ኢንሻአላህ አሁን ሮመዳን መጥቷል። ሮመዳን እንዱ አይን እያረኩኝ እናቴም ዱአ እያረገችልኝ እና እንዱ አርጉልኝ። ኢንሻአላህ እኖራለሁ። ለዚች ልጅም ሲል አላህ ያኖረኛል። ነው የምላችሁ ልጆቼ እና ይሄን ነው የምላችሁ። በቃ የላክሽልኝ እቴ በጋው ወጣና መልሰሽ ትልኪልኛለሽ። አንቺ እሷን መበቀል የምችይው በዚህ ብቻ ነው። ይኸው እሷ ብታስቀረውም ይኸው ላኩልሽ ብለሽ ለእኔ እንትን ትያለሽ። እና እቴ እንደዚህ ነው የምልሽ። ስራዋን ጀባ ታወት እኔ አፉ በይኝ ካለችኝ አፉ እላታለሁ። አፉ በይኝ አጥፍቻለሁ እኔ ልጅነት ነው ምናምን ካለችኝ እላታለሁ እንጂ ዝም ብዬ አፉ ብላት አላህ አፉ እንደሚለኝ ለእኔ ብዙ ነገር አውቃለሁ። ግን ደግሞ በደሉ ጥሩ አይደለም። የበደለች በደል ለሙሉ ከያብለሽ ተለፈልፊያለሽ ያልሽው ደግሞ ልቦና ላይ ስትሽ ሙሉክያ ማለቀጣል ነው የሚምለገለቅጣል ስለሚያስፈልግ እኔ መምጣትም አልነበረበትም። ለዛ እንግዲህ ጭንቅላትሽ ህሊናሽ ራስሽ ወቀስሽ። ደግሞ እንዲህ አይነት ሰው አትምሲኝም። ለምን እህትሽን ለሰው አፍ ለዙልም ታደርጊያለሽ ያላችሁ ሰው ራሷ ናት። አንቺ ለምሳሌ ሰው እንዲሆነ እጅል አድርገሽ በአንቺ ወንጀል ቢሰራ በብዙ ነው የምትጠየቂው። ሰው እንዲሆነ እጅል ባረግሽውም አንቺ በሆነ እጅልሽው። ለምን ሰው እንዲሆነ እጅል መንገድ መከፈትም የለበትም። እኔ መንገዱን ባላገኝ ዝም ብዬ ሰው ምዞልም ሰው አይደለም በዚህ ሁኔታ ሆኜ። ለዛ ሁሉንም ልቦና አላህ ይስጠው ነው የምለው። ዲያገሬ ልጅ ዱአ አድርጉልኝ። እናንተንም አላህ ይጠብቃችሁ። ያው እንግዲህ የጤው አልወጣም ለዛ ይመስለኛል። እና ያው እንግዲህ አልሐምዱሊላህ ረብል ዓለሚን። ያው እንግዲህ እግር ላይ ቢሆን እግር ይቆረጣል፣ ጡት ላይ ቢሆን ጡት ይቆረጣል። ያለበት ቦታ ነው አስቸጋሪ የሆነው። አልሐምዱሊላህ ወዶች ጓዴት ነው የምላችሁ። ለእሷን አትስደቢያት እሷ እንዲህ አድርግሻብላችሁ የጻፋችሁ ልጅ ወይ ማለት ነው። አቅል አላህ ይስጣችሁ እናንተ የምታስተውሉባት ሰው። እሷ ዞልማኝ እሷን አታዞልሚያት። እኔ ዞልማኝ አይደል ቀምታኝ አይደል እኔ ያወራሁት። ለምንድን ነው አታዞልሚያት ያላችሁበት ምክንያቱ በኮሜንቱ መሰረት ብዙዎቻችሁ ጥሩ ነው የጻፋችሁ። ብዙዎቻችሁ ከዚህ በኋላ ይቅርታ ቢመጣ ፋጡም እየንዳት ነኪና ያላችሁ አመሰግናለሁ። ወይ አልነካውም አልቀበልም። ከዚህ በኋላ ደውልልኝ አፉ በይልት ላይ ከሆነ ነው እንጂ ማውራት እቃሽን ልላክልሽ ቤት ነው አድራሻሽ ምናምን አልሰጥም። አድራሻ ቃይን አልቀበልም። ለዛ እንደዛ ነው ብላችሁ እንዲያገሬ ልጅ አርጉልኝ። ትኬት እንትኑ ያው እንዲያልኳችሁ እንትኑንም ተቀብያለሁ። ነግረውኛል፣ መክረውኛል። አንቺን ኮንፈርት ከማይሰጥ ነገር ራቂ፣ አንቺን ሰላም ከሚነሳ ነገር ነው ያሉኝ። ጅልጅል ኮሜንት አትጻፉብኝ ዩቲዩብ ላይ መምጣት ስለማይቀር ለመስራት ማለት ነው።
እና እንደዚህ ነው የምላችሁ። እንዲያገር ይሄ በቃ። ሰላም አለይኩም ወራህመቱላሂ